አይጀናጀንም አለ በየቦታው ካፕሎች ምናምን አሉ እና ቡና ደግሞ ባዶ ነው የምጠጣው በስኳር ምናምን አይደለም ባዶ ነው የምጠጣው በዚህ ሰዓት ስፖርት ሰርታችሁ እንደዚህ ፀሐይ ስትጠልቅ ማየት በጣም ነው የሚያምረው ወደ ስቱዲዮ እንሂድና የስቱዲዮን ቢሃይንድ ሲን ላሳያችሁ እንኳን ወደ ቤተ መንግስቴ ወደ ስቱዲዮ እንኳን በሰላም መጣችሁ ለብዙ አመታት ስቱዲዮ ውስጥ ቁጭ ብዬ የሪአክሽን ቪዲዮ ሰራ ቆይቻለሁ አብረን ስቀናል ታዝበናል በሚያዝናኑ ተዝናንተናል ኮሜንት በሚሰጥባቸው ኮሜንት ሰጥተናል ዛሬ ግን ሪአክት ላደርግ አይደለም የመጣሁት ዛሬ ሪአክሽን ቪዲዮ ስሰራ ቢሃይንድ ሲን የምጠቀማቸው ነገሮች አሳያችኋለሁ ከካሜራ በስተጀርባ ያሉትን ነገሮች አብረን እናያለን እሱ ብቻ አይደለም አሁን እንደምትመለከቱት እንግዲህ ወዳጅነት ፓርክ ነው የምገኘው ብዙዎቻችሁ ሀገር ውጭ እንደዋላችሁ አውቃለሁ የኔን ቪዲዮ የምትከታተሉ ሰዎች ወዳጅነት ፓርክ ስፖርት ለመስራት ለመዝናናት ለብዙ ነገር በጣም አሪፍ ነው አዲስ አበባ አሁን ላይ በጣም ጽድት ብላለች ሶ ወዳጅነት ፓርክን በሰፊው ያሳያችኋል ከዛ ውጭም ደግሞ ሰርፕራይዝ የሆኑ ነገሮች አሉ አብራችሁኝ ቆዩ ቤተሰቦቼ እንግዲህ ሩጫችን እየቀጠለ ነው እኔ እየሮጥኩኝ ነው ይገርማችሁ ዳገት እየወጣው ነው ወደ ላይ እዚህ ጋር ወዳጅነት ያለኝ ቆይታ ይመለሳል አሁን ግን ወደ ስቱዲዮ እንሂድና የስቱዲዮን ቢሃይንድ ሲን ላሳያችሁ እንኳን ወደ ቤተ መንግስቴ ወደ ስቱዲዮ እንኳን በሰላም መጣችሁ ስቱዲዮአችን እንግዲህ ይሄን ይመስላል ዋይድ ሻቱን እያሳየዋችሁ ነው በደንብ ዲቴይሉን እንመለከታለን እዛ ጋር እንደምትመለከቱት እንግዲህ ላይት አለ ይሄ ላይት ማለት ይሄን የኔን ፊት ቆንጆ ለማድረግ ቀን ከሌት 24 ሰዓት ሚለፋ ላይት ነው ከዛ በተጨማሪ ቴብል ላይ እንግዲህ ላፕቶፖች አሉ ሁለት ላፕቶፖች አንደኛው ኤዲት ምናምን ማደርግበት ነው አንደኛው ደግሞ እንደምሰራ ራሴን ማታልልበት ነው እዚህ ጋር ካሜራችን አለ እዛ ጋር ደግሞ ዋናው ነገር ላሳያችሁ ዋይት ቦርዳችን አለ ይሄ ዋይት ቦርድ ደግሞ የዓለምን ችግር መፈታበት ነው አንዳንዴ ደግሞ ቁርስ ምን ልብላ ምሳ ምን ልብላ የሚለውን እምጽፍበት ነው ብቻ ስቱዲዮ ይሄን ይመስላል እያንዳንዱን ዲቴል አብረን እንመለከታለን ከናንተ የሚጠበቀው እስከ መጨረሻው አብራችሁኝ መቆየት ነው ሌትስ ጎ ቻቹ የሪአክሽን ቪዲዮዎችን ለመቅረጽ ምን አይነት ካሜራ እንደምጠቀም ጠይቃችሁኛል ከዛም በተጨማሪ ደግሞ ስቱዲዮን ቢሃይንድ ሲን ምን ይመስላል የሚለውን ዛሬ ያሳያችኋል ስቱዲዮን ብቻ አይደለም ምን አይነት ላይቲንግ ሲስተም እንደምጠቀም ምን አይነት ማይክ እንደምጠቀም ምን አይነት ላፕቶፕ እንደምጠቀም ቪዲዮ ኤዲት ለማድረግ ምን አይነት ሶፍትዌር እንደምጠቀም ኤቭሪ ዲቴል በዚህ ቪዲዮ ይዤላችሁ መጥቻለሁ የመጀመሪያው የሪአክሽን ቪዲዮዎችን መቀርጽበትን ካሜራ ልንገራችሁ በብዙ ዩቲዩበሮች ዘንድ በጣም የሚወደደውን ሶኒ ZV-10 ካሜራ ነው የምጠቀመው ሶኒ ZV-10 እንግዲህ ለቭሎግም ለኢንዶርም ለብዙ ነገሮች በጣም ተመራጭ የሆነ ካሜራ ነው በእርግጥ 8 ቢት ካሜራ ነው ቢሆንም ግን ለዩቲዩበሮች በጣም ተመራጭ ካሜራ ነው ቪዲዮአቸው አሪፍ ኳሊቲ እንዲኖረው ካሜራ አስፈላጊ ነው ከዛ በተጨማሪ ደግሞ ሌንስ ነው ትልቁ ሚና የሚጫወተው ላይቲንጉም እንዳለ ሆኖ ስለዚህ ዋይዲ ቪዲዮ ለመቅረጽ ምን አይነት ሌንስ ነው የምትጠቀመው ካላችሁ እኔ የምጠቀመው ሌንስ ሲግማ ሌንስ ነው ሲግማ 35 ሚሜ f1.4 ምክንያቱም ደግሞ ኢንዶር ቪዲዮ ስለሆነ የምቀርጸው 35 ሚሜ ፕሮፌሽናል ሉክ እንዲኖረው ያደርጋል የክሮፕ ነገር ስላለው በጣም ነው የሚያምረው ከዛ በተጨማሪ ደግሞ f1.4 መሆኑ ለሎው ላይት በጣም ተስማሚ ነው ሎው ላይት ላይ ብትቀርጹ እንኳን የሚገርም አውትፑት ይሰጣችኋል እንደምትመለከቱት ኤፉ ትንሽ ስለሆነ ይህን የምትመለከቱትን ባክግራውንድ ብለር ወይንም ደግሞ ፎካ የምንለው አሪፍ ሲኒማቲክ ሉክ እንዲሰጣን ያደርጋል ካሜራ ብቻውን ዋጋ የለውም ሌንስ ወሳኝ ነው ካሜራዬን ደግሞ እንደምትመለከቱት ትራይፖድ ላይ አድርጌ ነው የምጠቀመው ምንም አይነት ሼክ እንዳይኖረው ትራይፖድ መኖሩ የግድ ነው ከዚህ ከሶኒው ካሜራ ውጪ ለስራ የምጠቀመው ሌላም ካሜራ አለ እሱ ምንድነው DJI Osmo Pocket 2 ይባላል ፖኬት 3 ያለው ቢሆንም ግን እኔ ፖኬት 2 ነው የምጠቀመው ይህንን ካሜራ የምጠቀመው መቼ ነው አውትዶር ቪዲዮ መስራት ሲኖርብኝ ቭሎግ ቪዲዮችን ለመስራት በጣም ተመራጭ ነው እንደምታዩት በጣም ትንሽ ነች ግን አውትፑታ 4K ድረስ መቅረጽ ትችላል DJI Osmo Pocket 2 ስጠቀም የራሱ ስታቢላይዜሽን አለው ምክንያቱም የራሱ ጊምባል ስላለው ለመጠቀም በጣም ቀላል ምንም አይነት ሼክ ቢኖራችሁ ያን ሼክ እንዳይኖር ያደርገዋል ከዛ ውጪ ስልኬን በምጠቀምበት ሰዓት ይሄንን ጊምባል እጠቀማለሁ ይሄ ጊምባል እንግዲህ ስልካችሁን እየተንቀሳቀሳችሁ ስትቀርጹም ይሁን ቴብል ላይ ያስቀምጣችሁ ለመቅረጽ ጊምባል በጣም ጥሩ ነው ምክንያቱም ምንም አይነት ሼክ እንዳይኖር ስታቢላይዝ የሆነ ቪዲዮ እንድታገኙ ይረዳችኋል ስለዚህ ስልኬን ስጠቀም ይሄንን ጊምባል እጠቀማለሁ ሁለተኛው ነገር ደግሞ ኦዲዮ ነው ቤተሰቦች ይሄን ሴትአፕ ከማሳየቴ በፊት ማለት ነው የሆነ ነገር እየተጫጫና ነው ምን መሰላችሁ ቡና አልጠጣውም ከዚህ በኋላ በኢነርጂ እናንተ በደንብ ስቱዲዮ ለማሳየት ቡና መጠጣት አለብኝ እዚህ ቅርብ ቦታ አብረን እስቲ ቡና ጠጥተን እንመለስ ቤተሰቦቼ ቡናዬን ልጠጣ እየወጣው ነው ቡና መጠጣው ደግሞ ሰፈር ውስጥ ነው ፊሊ ኮፊ የሚባል አለ አሪፍ ቤት ነው ቤቱን አሳያችኋለሁ ልክ እዛ ስደርስ እና ቡና ደግሞ ባዶ ነው የምጠጣው በስኳር ምናምን አይደለም ባዶ ነው የምጠጣው ሄደን እንጠጣለን እንዳልኳችሁ ቡና ካልጠጣው ነው ስራ መስራት ይከብደኛል በጣም እና
ከልጅነቴ ጀምሮ ነው ቡና የምጠጣው። ቡና እንጠጣለን አብረን። ቡና የሚመቻችሁ ሰዎች እስኪ አለን በሉኝ። እና ከቡና መልስ ደግሞ ስቱዲዮ እንሄድና ደግሞ የስቱዲዮ ቆይታችን ይቀጥላል። አሁን ፊሊ ኮፊ ኦልሬዲ ደርሰናል። መኪና ፓርክ ላድርግና ውስጥ ገብተን ደግሞ ቡናችንን እንጠጣለን። አብራችሁን ቆዩ። ቤተሰቦቻችን ቡናችን መጥቷል። እንግዲህ ቡናችን መጥቷል። በጣም ነው የሚያምረው። አሳያችሁ እስኪ። አያችሁት? ያበደ ቡና። ይሄን አንድ ሲኒ እንጠጣለን። አንድ ሲኒ ይሄን ትጠጣላችሁ። ከዛ በቃ ቀናችን ብርት ነው የሚለው። ፊሊ ኮፊ እንዴት አያችሁ? ታሪፍ ነው አይደል? ቫይቡ በጣም ደስ ይላል ምናምን። በቃ ቡናችን እንጠጣለን። የሚገርም ቡና። የተቀመጥንበትን ወንበር ላሳያችሁ። አያችሁ? ፍቅር፣ ላቭ፣ ትዕግስት። አያችሁ? እዚህ ጋር ትዕግስት፣ ፔሸንስ፣ እዚህ ጋርም አለ። እዚህ ጋር ደግሞ እንደሚለው ራስን መግዛት። ያበደ ወንበሮቹ እንደዚህ ናቸው። ምንም እንኳን የቪዲዮ ጥራታችሁን የቱንም ያክል አሪፍ ቢሆን ምርጥ ካሜራ ቢኖራችሁ ግን ድምጻችሁ ጥሩ ካልሆነ የምትሰሩት ቪዲዮ የምትፈልጉትን ውጤት አያመጣላችሁ። እኔ የምጠቀመው አሁን የምትሰሙት ይሄንን AT2020 የተባለ USB ማይክ ነው። ይሄ ማይክ እንግዲህ ኦዲዮ ቴክኒካ ይባላል። በጣም የሚገርም ማይክ ነው። በአንድ ሳይድ ብቻ ነው ሪከርድ የሚያደርገው፣ ግን ጽድት ያለ አሁን የምትሰሙትን አይነት ድምጽ ይሰጣችኋል። እንዳልኳችሁ እንግዲህ USB ማይክ ነው። ስለዚህ ከእናንተ የሚጠበቀው ፒሲ ላይ ፕለጊን አድርጋችሁ መጠቀም ነው። ምንም ሶፍትዌር አይፈልግም። ለመጠቀም በጣም ቀላል ነው። አብሮት ይሄ የምትመለከቱትን ስታንድ እጠቀማለሁ። ምክንያቱም ስታንድ ካላችሁ ነው ወደ ኋላ ወደፊት ለማድረግ ወደ ፈለጋችሁበት አቅጣጫ አድርጋችሁ ለመጠቀም ስታንድ የግድ ነው ያስፈልጋችኋል። ከዛም በተጨማሪ ሁለተኛ USB ማይክ እጠቀማለሁ። ይሄ ማይክ እንደ AT20 በጣም ጽድት ያለ ድምጽ የሚያወጣ ማይክ ነው። አሁን ስሙን ረስቼዋለሁ፣ ግን በጣም የሚገርም ማይክ ነው። ይሄን ማይክ ግን የምጠቀመው ምንድነው ገስት ሲኖረኝ እንግዳ ስጋብዝ ይሄንን እንደ ሁለተኛ ማይክ እጠቀማለሁ። ከነዚህ ሁለት USB ማይኮች በተጨማሪ ደግሞ ሌላም የምጠቀመው ዋየርለስ ማይክ አለ። ይሄ የምትመለከቱት እንግዲህ ሆሊላንድ ላርክ ይባላል። ይሄ ማይክ እንግዲህ በጣም የሚገርም ዋየርለስ ማይክ ነው። ብዙዎቻችሁ ይሄንን ማይክ ታውቁታላችሁ፣ ብዙ ቦታ አይታችኋል። አውትዶር ስትቀርጹ በሚገርም ኳሊቲ በሚገርም ጥራት ኦዲዮ መቅረጽ እንድትችሉ ድምጻችሁ መቅረጽ እንድትችሉ ያስችላችኋል። በውስጡ ሁለት ማይኮች አሉ። ሁለት የሚናገሩ ሰዎችን በአንድ ጊዜ ለመቅዳት በጣም አሪፍ ነው። ከካሜራ ጋር ኮኔክት መሆን ይችላል። አይፎን ስልኮች ጋርም ኮኔክት መሆን ይችላል። ከዛም በተጨማሪ ደግሞ አይፒሲ የሆኑ ማንኛውም አይነት አንድሮይድ ስልኮች ጋር ኮኔክት መሆን ይችላል። ይሄንን ዋየርለስ ማይክ እንግዲህ አውትዶር ላይ ለመጠቀም በጣም ተመራጭ ነው። ስቱዲዮ ውስጥም ጽድት ያለ ድምጽ መቅዳት ይችላል። ስለዚህ ማይክ ደግሞ በጣም ወድለት ነገር ምንድነው ኖይዝ ካንሰሌሽኑ በጣም የሚገርም ጫጫታ ቦታ ሆናችሁ ጽድት ያለ ኖይዝ ካንሰሌሽን ስላለው ጽድት ያለ እናንተን ድምጽ መቅረጽ እንድትችሉ ያደርጋቸዋል። ሶስተኛ ስለምትጠቀመው ላይት እንመልከት። ላይቲንግ እንዳልኳችሁ በጣም ቁልፍ የሆነ ነገር ነው። ምንም ያክል ጽድት ያለ ካሜራ ቢኖራችሁ፣ ጽድት ያለ ሌንስ ቢኖራችሁ ላይቲንጋችሁ ጥሩ ካልሆነ የምትፈልጉትን አውትፑት ማግኘት አትችሉም። እናም ስቱዲዮን ሞቅ የሚያደርገው መብራቱ ነው። የሚገርማችሁ ማለት ነው ይሄን ሁሉ ላይቶች እኔ በቮይሴ ኮንትሮል አደርጋለሁ ከጀሚናይ ጋር በመተጋገዝ ማለት ነው። ሙሉን ቆይ እንድታጠፋ ልንገር። ጀሚናይ እነዚህን ሁሉ ላይቶች አንዴ አጥፊልኝ። ይቅርታ፣ እኔ እንደዛ ያሉ አካላዊ መብራቶችን ማጥፋት አልችልም። እንደ ስማርት ሆም ቴክኖሎጂ ወይም አሌክሳ ያሉ ረዳቶች ከሌሉህ መብራቶቹን በእጅህ ማጥፋት ይኖርብሃል። ተነስቼ ላጥፋው? አሁን ተነስተሽ ማጥፋት ትችያለሽ። ኧረ እኔ ወንድ ነኝ ተነስተሽ አለችኝ። ተውት በቃ እንደውም ተውት። ጀሚና ያስፎገረችን። እንቀጥል እስኪኛ። ስቱዲዮ ላይ እንደምትመለከቱት እንግዲህ ፊቴ ላይ ያረፉ ሁለት ላይቶች አሉ። የመጀመሪያው ኪላይት የምንለው ነው። ካሜራም ይሁን ስልክ ስትጠቀሙ ሶፍት ቦክስ ያለው ኪላይት መጠቀም መቻል አለባቸው። እኔ እንደ ኪላይት የምጠቀመው ወይንም ደግሞ የኔ ሜን ላይት ZA-YB የሚባል ላይት ነው የምጠቀመው ከጎዶክ 90 ሴንቲሜትር ሶፍት ቦክስ ጋር ማለት ነው። ሶፍት ቦክሱ ምንድነው የሚመጣውን ላይት ዲፊውዝ አድርጎላችሁ ሶፍት የሆነ ላይት እናንተ ጋር እንዲደርስ ያደርጋል። ስለዚህ ካሜራ የምትጠቀሙ ከሆነ ሶፍት ቦክስ መጠቀማችሁ የግድ ነው። ካልሆነ
ለምሳሌ ሪንግ ላይት ብትጠቀሙ ፊታችሁ ላይ የሚያርፈው ላይት ምንድነው በጣም ሃርሽ ላይት ይሆናል። ስለዚህ ሶፍት ቦክስ ተጠቅማችሁ ከፈለጋችሁ እንደ ፊል ላይት ደግሞ ሪንግ ላይት መጠቀም ትችላላችሁ። እንዳልኳችሁ ይህን ሜይን ላይት 45 ዲግሪ ላይ ነው ማስቀምጠው። ከሱ በተቃራኒ ደግሞ ሻዶ እንዳይኖር ፊል ላይት መጠቀም የግድ ነው። ፊል ላይት ለመጠቀም ሌላ ሶፍት ቦክስ ያለው ትልቅ በጀት አውጥታችሁ ትልቅ ላይት መግዛት አይጠበቅባችሁ። ሪንግ ላይትም ካላችሁ እንደ ፊል ላይት መጠቀም ትችላላችሁ። እኔም ለፊል ላይት የምጠቀመው ይህን የምትመለከቱትን ትልቁን ሪንግ ላይት ትንሹ አማውንቱን ቀንሼ ከዚህኛው ባነሰ ከግማሽ አካባቢ አድርጌ በትንሹ እሰጠዋለሁ። ሶ እነዚህ ሁለቱ አንድ ላይ ፊቴ ላይ ምንም አይነት ሃሽ የሆነ ነገር እንዳይኖር ይረዳኛል። ሶ ላይቲንጋችሁ ጥሩ ከሆነ በትንሽ አይሶ አድርጋችሁ ላይታችሁን ብቻ አጀስት በማድረግ የሚገርም አውትፑት ማግኘት ትችላላችሁ። ሶስተኛ ደግሞ ባክላይት እጠቀማለሁ። ይሄ የምትመለከቱት RGB ባክላይት ነው። ይሄ ባክላይት ጥቅሙ ምንድነው? እኔን ከባክግራውንዱ ሴፓሬት ያደርገኛል። ባክግራውንድ ላይ ካሉ ላይቶች እኔን ሴፓሬት ለማድረግ ኪ ላይት ወይንም ደግሞ 45 ዲግሪ ላይ ካስቀመጥ ነው ከሜን ላይቱ በተቃራኒ ሳይድ ሆኖ እኔን ከባክግራውንድ ለመለየት ይሄን ላይት እጠቀማለሁ። እንደምፈልገው ሉክ ከለሮቹን RGB ላይት ስለሆኑ እየቀየርኩኝ እጠቀማለሁ። ከዛ በተጨማሪ ደግሞ ባክግራውንድ ላይ የምትመለከቷቸውን ሁለት ኮርነር ላይቶች እጠቀማለሁ። ከዛ በተጨማሪ ደግሞ እዚህ ቴብል ላይ ደግሞ ስትሪፕ ላይቶች ወይ ደግሞ የሚለጠፉ ላይቶችን ለጥፌ አማውንታቸውን በምፈልገው ልክ እያደረኩኝ እጠቀማቸዋለሁ። እንደምቀርጸው ሁኔታ ባክግራውንድ ላይቱን መቀያየር እችላለሁ። እኔ ብሉ ከለር በጣም ስለምወድ ሁልጊዜ ባክግራውንድ እንደዚህ እንደምትመለከቱት ብሉ ነው። ሪሞት ስላላቸው ሁሉንም ላይቶች አጀስት ማድረግ ይችላሉ፣ ባክግራውንድ ላይ ያሉትን RGB ላይቶች። አራተኛው ደግሞ ቅድም እንዳልኳችሁ የዓለምን ሀሳብ ችግርን ምፈታበት ሀሳብ ሲመጣልኝ ምጽፍበት ያልኩት ይሄ ዋይት ቦርድ ምንድነው ጥቅሙ? እያንዳንዱ ዩቲዩበር እያንዳንዱ ኮንተንት ክሬተር ዋይት ቦርድ የግድ ያስፈልገዋል። በእርግጥ ምንድነው ማስታወሻ ደብተር ላይ የሆኑ ነገሮችን ልጽፉ ትችላላችሁ። ቢሆንም ግን ዋይት ቦርድ የግድ አስፈላጊ ነው። የሆኑ መስራት ያለብኝ ሀሳቦች ሲወጡ ወይንም ደግሞ የዴይሊ ስኬጁሌን ካልሆነ ደግሞ ቀጠሮች አፖይንትመንቶች ካሉኝ አብሬያቸው መቀርጻቸው ሰዎች ካሉ ብቻ እንደዚህ ኦንላይን መሰራቸውን ስራዎች እያንዳንዱ ነገር ሀሳብም ሲመጣልኝ እዚህ ዋይት ቦርድ ላይ ጽፋለሁ። ዋይት ቦርድ የግድ ነው። እያንዳንዱ ነገር ለማስፈር ለብዙ ነገር ይጠቅማቸዋል። አምስተኛው ደግሞ ምንድነው እንዳልኳችሁ ቪዲዮ መቅረጽ፣ ከመቅረጹ በተጨማሪ ደግሞ ኤዲት ማድረጉ በጣም የሚያለፋ ነገር ነው። ሶ ይህን ሁሉ ለማድረግ የተስተካከለ ወንበርና ጠረጴዛ ሊኖራችሁ ይገባል። የምትመለከቱት ቴብል እንግዲህ በደንብ ሁሉንም ነገር ሰብሰብ አድርጎ ይይዝልኛል። ካነሰም ያስቸግራል። ሶ እንደምትመለከቱት እንግዲህ ሁሉ ነገር ስለሚይዝልኝ ይሄ ቴብል የኔ ፋቮራይት ቴብል ነው። በጣም ነው የሚመቸው። በጣም ቀላል ነው ለማንቀሳቀስም ቀላል ነው፣ ግን በደንብ ሰፋ ብሎ ብዙ ነገር መያዝ ይችላል። ከዛም በተጨማሪ ደግሞ ይሄ የተቀመጥኩበት ወንበር እንግዲህ ጌሚንግ ወንበር ነው። የጀርባ ሳፖርት አለው፣ የአንገት ሳፖርት አለው። ሶ ረጅም ሰዓት ኤዲት ስታደርጉ ቀጥ እንዳላችሁ ምንም ሳይደብራችሁ ወገባችሁን ሳያማችሁ፣ ያው ህመሙ እንደሆነ አይቀርም፣ ቢሆንም ግን ወገባችሁን ሳያማችሁ ባሪፍ ሁኔታ ኤዲት እንድታደርጉ ኮምፎርታብል መሆን አለባችሁ። ስለዚህ ይሄንን ጌሚንግ ወንበር እጠቀማለሁ። ሌላም አንድ ወንበር አለኝ ገስት ስጋብዝ እንግዳ ሲኖረኝ አብሮኝ ሪያክት የሚያደርግ ሰው ሲኖር እንግዲህ ለዛ ሰው ይህንን ወንበር አወጣና ከስቶር ያ ቦታ እንዳይጠበኝ ስል ነው ስቶር ውስጥ ያስገባሁት። ሌላም ሁለተኛ ማይክ ያለኝም ገስት ስለምጋብዝ ነው። እናንተንም አንድ ቀን ገስት አድርጌ ልጋብዛችሁ እችላለሁ። መቅረብ የምትፈልጉ ሰዎች ኮሜንት ላይ አስቀምጡልኝ። ቪዲዮ እንዴት ነው? እየተመቻችሁ ነው? የሆነ ነገር እያገኛችሁበት ነው? ስለዚህ ሁላችሁም አሁን ነው ላይክ አድርጉ፣ ሀሳብ አስተያየታችሁን ዱቅ አድርጉልኝ። እንዲሁም ደግሞ ቻናሉን ሰብስክራይብ አድርጉ። ይቀጥላል። እንዳልኳችሁ እንግዲህ ወዳጅነት ፓርክ ስፖርት ለመስራት በጣም አሪፍ ቦታ ነው። እየሮጥን ነው። 5 ኪሎ ሜትር ነው አይደል የምንሮጠው? ከዚህ በኋላ 5 ኪሎ ሜትር ነው ወደ ላይ የምንሮጠው። ቢቂ አብሮኛ አለ። ሃይ በላቸው። እንደዚህ ሮጣችሁ ሲደክማችሁ ይኸው እንዲህ ብላችሁ እዚህ ጋር ደግሞ ታርፋላችሁ። ባክግራውንዱን አሳያችሁ። በእናት በጣም ነው የሚያምረው ጀርባው ማለት ነው። ሶ እንደዚህ ሲደክማችሁ ትሮጡና እንደኔ እንደዚህ መቀመጫ ስታገኙ ቁጭ ነው። ካልሆነ ከባድ ነው። 5 ኪሎ ሜትር እየሮጥን ነው። ኦልሬዲ ሃፍ ደርሰናል። ሌትስ ጎ። እዚህ ምን አስፋልኩ ይመሰላችሁ? ስፖርት የሚሰራ ሰው አለ፣ ወክ የሚያደርግ የሚሮጥ አለ ምናምን። ከዛ ውጪ ደግሞ የሚጀናጀንም አለ በየቦታው ካፕሎች ምናምን አሉ። ስለዚህ ከፈለክ ፍቅረኛን ሚስትህን ምናምን ይዛ እዚህ መምጣት ትችላለህ ልልህ ነው። እና ብዙ ሰዎች እያየ ነው እንደዛ አይነት ነገር። እኛም ያው አንድ ቀን ይዘን እንመጣለን። እስኮ ይህን ቪው ማየት አለባችሁ። አያችሁት? ያበደ ቪው። ቪውን አያችሁት? ቪውን እዩት። ፀሐይ እየጠለቀች ነው። በዚህ ሰዓት ስፖርት ሰርታችሁ እንደዚህ ፀሐይ ስትጠልቅ ማየት በጣም ነው የሚያምረው።
ያው በምስራቅ አፍሪካ ትልቁ ህንጻ እሱም አለ። ዋው በጣም ነው የሚያምሩ። በጣም ኦልሞስት አንድ ዙር እየጨረስን ነው። ሙሉ ዙሩን ዞረናል። ትንሽ ብቻ ነው ቁልቁለት ነው የሚቀር። እንዳገት ነው ኦልሬዲ ወተን ጨርሰናል። በጣም ነው የሚያምረው። ስፖርተኛው እንዴት ነበር? አድካሚ ነው። በጣም አሪፍ ነው። እንጂ ታደርገዋለህ። በጣም አየሩ ደስ ይላል። ቪው በጣም ይላል። የሚገርም ነው አይደል? በጣም ቤተሰቦቼ ወዳጅነት ፓርክን እንግዲህ በትንሹ ላሳያችሁ ሞክሬያለሁ። እንዴት ነበር? ተመቻችሁ? አሪፍ ነው አይደል? ስለዚህ ከሀገር ውጭ ያላችሁ እዚሁ ደግሞ ኢትዮጵያ ውስጥም ሆናችሁ እንግዲህ ሞከራችሁ ሰዎች ካላችሁ መታችሁ ብትሞክሩት በጣም ደስ የሚለው ስፖርት ለመስራት እንዳልኳችሁ እንግዲህ መጽሐፍ ይዛችሁ ለማንበብ ከፍቅረኛችሁ ጋር ሚስቶቻችሁን ቤተሰብ ይዛችሁ ለመዝናናት ለምንም ነገር ይሆናል። በጣም ነው የወደድኩት ቦታው። በጣም ነው ደስ የሚለው። እንዴት አያችሁት? እስኪ አንዴ እና ይሄ ብሎጋችን ይቀጥል። ምን ትላላችሁ? ሩጫ ይቅርብኝ። በጣም ሩጫ አለው። አሁን ታጥቤ ምናምን ነው ላቤ የጠፋውና ምን ትላላችሁ? ይቀጥል ብሎጋችን ይቀጥል? ብሎግ መስራት ልቀጥል ወይንስ እንዴት ነው? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስድስተኛ ደግሞ ቪዲዮን ኤዲት ለማድረግ ምን አይነት ላፕቶፕ ነው የሚጠቀሙ የሚለውን ላሳያችሁ። እኔ ሁለት ላፕቶፖችን እጠቀማለሁ። እንደምታዩት እንግዲህ ሞኒተር የለኝም፣ ቲቪ ነው አንዳንድ ጊዜ እንደ ሞኒተር የምጠቀመው። በዚህ አጋጣሚ ሞኒተር ያላችሁ ሰዎች እስኪ ጀባ ብትሉኝ ደስ ይለኛል። የመጀመሪያው ላፕቶፕ ሊኖቮ ነው። ሊኖቮ ላፕቶፕን እጠቀማለሁ። ግራፊክስ ካርድ አለው። ይሄኛውን ከባባድ ስራዎችን ለመስራት ተጠቀምበታለሁ። ሁለተኛም ላፕቶፕ አለኝ። ይሄኛው HP ኤንቪ ላፕቶፕ ነው። ይሄኛው ደግሞ ቀለል ላሉ ፕሮጀክቶች ይሄንን ነው የምጠቀመው። ሁለቱንም ለቪዲዮ ስራ ስለምጠቀም አንዳንዴ በአንዱ ኤዲት እያደረኩኝ በአንዱ ደግሞ ሌሎች ኦንላይን ስራዎችን ልሰራበት ይችላሉ። ስለዚህ ሁለት ላፕቶፕ የምጠቀመው እዛኑ ቅድም እንዳልኳችሁ አንዱ እንዲታዝበኛ አይደለም። ቪዲዮ ኤዲተር ስትሆኑ ላፕቶፓችሁ በተቻለ አቅም ግራፊክስ ካርድ ቢኖረው ጥሩ ነው። ይሄ ዴዲኬትድ የሆነ GPU ካርድ ቢኖራችሁ በጣም አሪፍ ነው። ካልሆነ ኤክስፖርታችሁ ረጅም ሰዓት ይወስዳል። ለዛም ነው የምጠቀምባቸው ላፕቶፖች እነዚህ ናቸው። ከዛ በተጨማሪ እዚህ ጋር የምታዩት ስልክ እንግዲህ እቺ ሳምሰንግ አልትራ S20 አልትራ ነው። ይሄን እንዴት ነው የምጠቀመው? እንደ ዲስፕሌይ ነው የምጠቀመው። ለካሜራ ዋየርለስሊ ኮኔክት አድርገን እዚህ ጋር ነው ራሴን ስቀርጽ የማየው። ዘን በተጨማሪ ደግሞ ምንድነው የቲክቶክ ቪዲዮዎችን ዳውንሎድ ለማድረግ አንድሮይድ ስለሆነች በዚች ነው የምጠቀመው። ይሄን ይመስላል። ስለዚህ ዋንጫ ላብራራላችሁ። እቺ ዋንጫ ምን መሰላችሁ? ዩቲዩበር ከቲክቶከር ጌም አድርገን ነበረና በዛ ጨዋታ ላይ እኛ ዩቲዩበሮች አሸንፈን እቺን ዋንጫ እንግዲህ እኔ አሪፍ ተጫዋች ነበር፣ ያው ኮከብ ተጫዋች ነበርኩ ብዬ ብዙም አልሰክስም፣ ግን እቺን ዋንጫ አሸንፈን ይዣት መጥቼ ነው። ቲክቶከሮችን አሸንፈን የመጣችሁ ዋንጫ ነች። ብሎግ ተሰርቶለታል። አይ ቲንክ አለ ዩቲዩብ ቻናል ላይ አለ። እነዚህ ሜዳሊያዎቹ ደግሞ የታላቁ ሩጫ ናቸው። ተጨማሪ ቪዲዮዎችን ኤዲት ለማድረግ ሶፍትዌሮች እጠቀማለሁ። አንድ ሶፍትዌር ብቻ አይደለም የምጠቀመው፣ ብዙ ጊዜ ፕሪሚየም ፕሮን እጠቀማለሁ። ከዛ በተጨማሪ ቀለል ያሉ ስራዎችን ለመስራት ደግሞ ካፕከትን ወይንም ደግሞ ፊልሞራ 15ን እጠቀማለሁ። ፊልሞራን ጀማሪ ከሆናችሁ ደግሞ ፊልሞራ ብትጠቀሙ ሰጀስት አደርጋችኋለሁ። በጣም ኤዲት ለማድረግ ኤቭሪቲንግ ቀላል ነው። ካፕከትም እንደዛው ቀላል ነው። ፕሪሚየም ፕሮ ደግሞ ፕሮፌሽናል የሆኑ ስራዎችን ለመስራት የግድ የፕሪሚየም ፕሮ እውቀት ይኖራችሁ ጥሩ ነው። ስክሪን ሪከርድ ለማድረግ ሪያክሽን ቪዲዮ ስለሆነ የምሰራው ስክሪን ሪከርድ ለማድረግ ደግሞ OBS ስቱዲዮ ነው የምጠቀመው። ላይቭ ስትሪም ለማድረግ ለብዙ ነገር OBS ስቱዲዮ ይጠቅማቸዋል። ስለዚህ ስክሪን ሪከርድ ለማድረግ OBS ስቱዲዮ ነው የምጠቀመው። እቺን ዲቫይስ ላሳያችሁ። HDMI ቪዲዮ ካፕቸር ካርድ ዊዝ ሉፕ ነች። እቺ ምንድነው ላይቭ ስትሪም ለማድረግ ነው። ከማይክሮ HDMI ጋር ከላፕቶፑ ጋር ከካሜራው ጋር ትገናኝና እቺ ነች ላይቭ ስትሪም ለማድረግ በጣም ወሳኝ እቃ ነች። ሰሞኑ ላይቭ ስትሪም አደርጋለሁ በዚች ነው ሙሉ ይሄ ሲኒማቲክ ሉኩ ሳይጠፋ ምን ሳይል ላይቭ ስትሪም ለማድረግ እቺ እቃ በጣም ወሳኝ እቃ ነች። ቪዲዮ ኤዲት ሳደርግ ይሄንን JBL ሄድሴት እጠቀማለሁ። በጣም ጽድት ያለ ሄድሴት ነው። የሚገርም ሳውንድ አለው። ኤዲት ሳደርግ ይሄንን ሄድሴት ነው የምጠቀመው። ጆሮ ላይ አይቆረቁሩም። በጣም ኮምፎርታብል ነው። ይሄን ሄድሴት እጠቀማለሁ። እዚህ ጋር ደግሞ ስፒከሮች አሉ። ቪዲዮ ኤዲት ሳደርግ ጽድት ያለ ሳውንድ እንዲሰጠኝ እነዚህን ስፒከሮች እጠቀማለሁ። እናም ቤተሰቦቼ ባጭሩ እንግዲህ የኔ ስቱዲዮ ይሄን ይመስላል። ይሄንን ግን በአንድ ቀን አልገነባሁትም። እነዚህን ሁሉ እቃዎች ለማሟላት ማለት በጣም ረጅም ጊዜ ወስዶብኛል። በእርግጥ እነዚህን ለማሟላት የእናንተ ድጋፍ፣ የእናንተ አብሮነት፣ የእናንተ ሀሳብ አስተያየት ነው እኔን እዚህ ጋር ያደረሰኝ። ስለዚህ
ለሱ ደግሞ ከልብ አመሰግናችኋለሁ። ቼን ይሄን ቢልድ ያላደረኩም ይሄንን ስቱዲዮ ቢልድ ያደረግነው አብረን ነው። ስለዚህ እናንተን ከልብ ማመስገን እፈልጋለሁ። እና ደግሞ ስቱዲዮን ሳሳያችሁ እንግዲህ ካሉት ነገሮች የተመቻችሁ የትኛው ነው? ስለ የትኛው በደንብ ማወቅ ትፈልጋላችሁ? ኦር የተመቻችሁ የቱ ነው? ሌላው ደግሞ ምን ነገር ባሟላ ምን ነገር ብጨምር ይሻላል ብላችሁ ታስባላችሁ? ይሄንን ቪዲዮ ከወደዳችሁት ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁንም እንዳትረሱ። ፒስ አውት